ምንድነው ኤደንን ያላችኋት? ይኸውልሽ ቱት ተረጋጊ። ምንድነው ከኔ የምትፈልጉት? ኤደንን እንዳላጣት ተራራ እኔ እሷን ከማጣ በሞት ይሻለኛል። እሱ መፍትሄ ይሆናል ብለህ ነው? እኔ እኮ ለእሷ ስል ብዙ ዋጋ ከፍያለሁ። አባዬ ካሌብን መፍታት አልፈልግም። ብትስማሙ ባትስማሙ ቤትን ለቃችሁ ትወጣላችሁ። እንዴ ቤቱንማ አልለቅም። ቤቱ እኮ የኔ ነው ቲና። አዎ ግን እዚህ ቤት ብዙ ትውስታዎች አሉ፣ መጥፎም ትዝታዎች አሉ። ስለዚህ እሱን ትታችሁ በአዲስ ቤት ጥሩ ትዝታዎችም ይኖራሉ። እውነቱን ለመናገር አንቺ ሚስት እንደማትሆኚ እውነቱን አረጋግጫለሁ። መቼም ካሌብን አታገኘውም። አላማዬ ስራ ነው፣ ካሌብን ማሳደድ አይደለም። አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ትንሽ ስራ እንኳን ቢኖርሽ እንደዚህ የሚረባውንም የማይረባውንም አታሳድጂኝ ነበር። ዳኒ ቲና እኮ ነኝ። አውቃለሁ። በጣም ያስጠላሽ በጣም። እስቲ እባክሽን ካሌብ አንቺን እንዲመርጥ አድርጊልኝ። ከሄዱ ላይ ነው ያንሳልኝ። እንደሱ ከማድረግ አንተን ወደ ኤደን መመለስ ይቀላል። እኔ ልጅ አላማረኝም። ኤደን ምንም ስልኳ አልሰራልኝም። ደግሞ ሰፈር ቀይራለች። አረ ለእኔ ትደውላለች። አዎ ለእኔም ትደውልኛለች። አረ ለሁለታችሁም ትደውላለች? አዎ እንደውም ዛሬ ደውላልኝ ነበር። ምንድነው ማለት የምታውቂው ነገር አለ? ለምን ጠይቀኝ? ምክንያቱም ሁኔታቸውን ስላየሁት። ተጣልታችሁ ነው እንዴ? እሷ ተጣልታኛለች መሰለኝ። ምክንያቱም ታውቃለህ? አላውቅም፣ ግን ያው ጊዜን ፈጀብኝ ብላ ቢሆን ነው። ምን ያህል ብር ነው የምትሰጥሽ? 4,000 አልቀለድኩም። በትልቁ ነው የፈለግሽው? አዎ። ምን ነው እናንተ ከዚህ ቁጥር ውጭ አታውቁም እንዴ? አልገባኝም። ትሁት ያዘጋጀውልሽ ነገር እኔ ራሱ ሳስበው በጣም ያስፈራኛል። እስከ ዛሬ እኮ ሳታዘጋጅልኝ ቀርተሽ አይደለም። ማንም አይጠብቅሽ። ኤደን አግኝታት ነበር እንዴ? አዎ ወደ ላይ ሰውጣውን አግኝቻት ነበር። እየቀለድክብኝ ነው? የምሬን ነው። ወደ ላይ እየሄድሽ በዛ እንደሱ አይነት ደፋር ደግሞ የትም የለም። የሰው ሚስት ይዞ ዳንኤል የሰማውን ነገር ማመን አቃተው። ካሌብና ሽማግሌው በሚያወሩ ሰዓት የሰው ሚስት አቅፎ መተኛት እሱስ በሰው ላይ የቀለደው በሚሉ ጊዜ እሱ ደግሞ በሩን ከፍቶ ሰማ። ይሄን የሰማው ዳንኤል ፌንት ሰራ። ማመን አቃተው። ራሱን መቆጣጠር አልቻለም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ እንደቀጠለ ነው። ዳንኤል አሁን ላይ ሁሉንም ነገር ለማወቅ ችሏል። እንግዲህ የሚወዳትና የሚያፈቅራት ኤደን ሰፈሩንም ለቃለች። ሰፈሩንም ለቃ ምን ሆነሽ ነው እንገናኝ የኔ ፍቅር ቢላትም መገናኘት አልችልም። አዎ ሰፈር ሳልነግርህ ቀይሬያለሁ ትለዋለች። እንዴት ይሄንን ሳትነግሪኝ እያለ በደመ ነፍስ የሚመራው ዳንኤል ምንድን ነው ችግሩ? እውነት አውቃ ነው ይሄንን ያለችኝ ወይስ ምንድን ነው? የቲና ውሽማ መሆኔን አውቃ ወይስ ሳታውቅ? ይሄ ሚስጥር ደግሞ ከትሁት ውጭ የሚያውቅ ሰው የለም በማለት ራሱን ይጠይቃል። እየሮጠ መጥቶ ትሁቴን አንገቷን ሲጥ አደረጋት። ትሁቴም ስጥ አድርጓት ስኪኗን ቢላዋን ይዛ ስንት ስትልበት ለቀቃት። ይህንን ሲለቅ ይቅርታ እያለ አእምሮ በጭንቀትና በእንትን ውስጥ የሚገኘው ዳንኤል መልሶ ሊያዋራት ይፈልጋል። ቲና ማነች ኤደን ፊት ነሳችኝ፣ ሁሉንም ነገር ተወችኝ። ስለዚህ አሁን ላይ ምንድን ነው እያደረገች ያለችው? ሰፈርም ለቃለች። ይህን ነገር ደግሞ ከአንቺ ውጭ የሚያውቅ የለም፣ እባክሽን ነግረሻታል ወይ አውቃለች ወይ እያለ ይጨነቃል። እንግዲህ ትሁቴም ወሬ ተደብቆ የሚቀር ይመስልሃል? እንዲያውም ለዚህኛው እንዳልናገርልህ ስትለው ነበረ። ዳንኤልም እየተናደደ ከቢላዋውን በዚህ ሳልውጣ ስትለው ተነስቶ በጥፊ ስትሰጠው ተነስቶ ይወጣል ማለት ነው። የተናደደው ዳንኤል ቀጥታ ወደ ሽማግሌው ጋር በመሄድ ኤደን አኮረፈችኝ፣ ኤደን ፊት ነሳችኝ፣ ኤደን ሰፈር ቀየረች እያለ ነበር ሲያወሩት የነበረው። ሽማግሌውም ደግሞ አንተስ ምን አድርገሃት ነው? ምን አድርጌ ነው ብለህ ራስህን ጠይቅ እያለው ነበር። ምን ልጠይቅ ምን ልንትን ልበል እያለ ነበር። ምንም ያደረግኩት የለ እያለ ራሱን ይሸውዳል። ልጄ መጽሐፍ አንብብ እያለው ነበረ። ይህንም ቢለውም መጽሐፍ አንብብ ይህን አድርግ ቢለው አልገባኝም፣
አሁንም መጽሐፍ አንብብ እንድታቅ ይሉታል። እኔ እኮ ለእሷ ብዙ መስዋዕትነትን ከፍያለሁ አባዬ ይለዋል። እሷም ላንተ ከፍላለች፣ ምንም ነገር አልከፈለች፣ እኔ ብቻ ነኝ የከፈልኩት እያለ ነው፣ ለእሷ ብዬ እያለ ነው። እንግዲህ እውነት ለመናገር ዳንኤል የሚሰራው ስራ መጥፎ ነው፣ ግን ደግሞ የሚሰራው ለቲና ብሎ ማነው ለኤደን ብሎ ነው። ይችኛይቱን ያፈቀረ መስሎ ገንዘብ ይዞ ለመውጣት ነው። ግን የሚሰራው በእንደዚህ አይነት ስራ እሷን ለማስተዳደር የሚሞክረው የሚከፍለው መስዋዕትነት ይሄ ነው። እንግዲህ ዘርፎ እንትን ብሎም እሷን ለማስተዳደር እና እሷ ጋር አግብቶ ለመኖር እየጣረ የሚገኘው ዳንኤል ማለት ነው። አሁን ላይ እንግዲህ እሷም ሁሉንም ነገር እንትን ብላ ሰፈሩን ሁሉ ቀይራለች። አባዬም አንብብ ራስህን እንትን በል እሷን ብዙ ከፍላልሃለች እያሉት ነበረ። ይህም በሚለውም ሰዓት ፍጹም እሱ ግን ሊገባው አልቻለም። አሁንም ተነስቶ ይሄዳል። ከመስመር ላይ እንግዲህ ማን ነው ካሌብን ያገኘዋል። ካሌብን በሚያገኘ ጊዜ ካሌብም ኤደን አሁን እኮ በዚህ አለፈች እያለ ንዴቱን ይጨምርለታል። ውሸትህን ነው እንዴ? አሁን ሰላም ብላኝ እኮ በዚህ ጋር አለፈች ይለዋል። የሚገባበት ያ ቅጡ ይጠፋውና እየሮጠ በዚህ ጋር ሄደች ባለበት ቦታ እየሮጠ ይሄዳል። እሷኑ ፍለጋ። እሷ ግን ሲደውልላትም ስልክ አታነሳለትም። ምንም ሲያደርግስ ምንም ነገር አታደርግለትም ማለት ነው። እንግዲህ ይህን የተጠራጠረው አሁንም ምንድን ነው ሰማችብኝ እንደ እያለ ራሱን በጭንቀት ውስጥ ይገኛል ዳንኤል ማለት ነው። ወደ ማነች ቲና ጋር ስንመጣ እንግዲህ ቲና ጥሩ ሰው ለመምሰል አባዬን ይቅርታ በማለት ተንበርክካ ትጠይቀዋለች። አባዬም እባክሽን ተነሺ እባክሽን እያላት ነበር። እኔ መፋታት አልፈልግም አባዬ፣ ይቅርታ፣ አዎ አጥፍቻለሁ፣ ብዙ ነገርም በድያለሁ፣ ግን ካሁን በኋላ ታርሜያለሁ፣ ምንም ነገር አላጠፋም፣ እባክህን እያለችው ነበረ። እሷም እንግዲህ እማትፋቱ ስለዚህ እኔ አያገባኝም፣ እሱ ካልተፈታሽም ከዚህ ቤት ግን ትወጣላችሁ ይላል። ይሄን ስትሰማ ማነች ቲና እብድ ትሆንና ከቤቱማ አልለቅም በፍጹም ትላለች። እንዴ ለምን አሏት። እንዴ እዚህ ቤት ትዝታ አለብኝ አለ። ትዝታ መጥፎም ጥሩም ትዝታ እዚህ ቤት ብዙ ነገር አሳልፈናል። ስለዚህ ከዚህ ቤት በፍጹም አልለቅም፣ ሬሳዬ ነው የሚወጣው እያለች አባዬን ትለዋለች። እኔን ቤት እኮ የራሴ ነው፣ ስለዚህ ከቤት ተወጡና ለጥሩም ይሄን አሮጌውን ትዝታ ትተውና በአዲስ ቤት ገብታችሁ አዲስ ትዝታ ትመሰርታላችሁ እያሉ ሽማግሌው ይሄንን በቅኔ ይነግሯታል። እሷ ግን ቅኔውም አልገባትምና እኔ በፍጹም እዚህ ጋር እቀመጣለሁ፣ በድያለሁ፣ አጥፍቻለሁ፣ በያሁን ተነሺ፣ እውነቱን ንገሪኝ ካልሽ ይቅርታ አላደረግኩልኝም፣ እኔ ይቅር ብልሽ ይቅር የሚልሽ ካሌብ ነው፣ እኔ ብዬሻለሁ፣ ይህን የሚወስነው ደግሞ ካሌብ ነው፣ እኔ ምንድን ነኝ እያሉ ነበር እኮ። አስታርቀኝ እያለች ነበር። እውነቱን ንገሪኝ ካልሽ በፍጹም አንቺ ሚስት አትሆኝም፣ ባለጌ ነሽ ይሏታል። እንዴ ላጠፋሁት በደል እኮ ይቅርታ፣ ከይቅርታ በላይ ምን አለ፣ ይቅርታ ጠየቁኝ እያለች ነበር። በፍጹም አሏት። ይህንን እንግዲህ ያወቀችው ቲና አሁንም ከቤት ውጭ የተባለችው አሁን ላይ በቃ ምንም አማራጭ የላት፣ ወደ ካሌብ ጋር ሄዳ ገንዘብ መጠየቅ ነው። ካሌብንም ፍች እፈልጋለሁ ስትለው ነበር። እሱም እሺ ምን ልስጥሽ፣ ምን ላድርግሽ፣ ፍች ከፈለግሽ የምትፈልጊውን ነገር ንገሪኝ ሲላት ብር እንድትሰጠኝ እፈልጋለሁ ትለዋለች። እሺ ስንት ብር ነው የምትፈልጊው? 4 ምን 400 4000 ትቀልዳለህ እንዴ ትላለች። እና ታዲያ 4 ሚሊዮን እናንተ ሰዎች ከ4 አትወጡም፣ ከ4 ፈቅ አትሉም እያለ ነበረ ካሌብም ማለት ነው። ምክንያቱም ዳንኤልም እንግዲህ ከሽማግሌው 4 ሚሊዮን ብር ተበድሮ ሊሄድ ያለውን እጣው 10 ብር ወጥቶበት እድሉን ሲያነሳ
መጨረሻ ላይ በሰው ገንዘብ ሲናደድና ሲበሳጭ አይተናል። እሷም እንግዲህ 4 ነው የምፈልገው፣ አትቀልድ፣ ይህን ካላደረክ ደግሞ ከቤትም ሆነ አንተንም አልፋታ ነቅነቅ አልልም እያለ ነው ባለጌ እያላን ነበረ። እሱም ይህን እያላት ሳለ እንግዲህ ተነስታ እያበደች ትሄዳለች። እንግዲህ ቲናና ዳንኤልም ይጣላሉ። ዳኒ አሁን ላይ ጭንቀት ውስጥ ይገኛል። መጥቶ ይቅርታ ብሎ ትሁቴን እባክሽን ከኤዱ ላይ አይኑን እንዳነሳልኝ አንቺ አይንሽን ስጭው ከአንቺ ጋር ያውራ እያለ ዳንኤል ወደ አንቺ ይመልከት እያላት ነበረ ትሁቴም ያው እንግዲህ መጀመሪያ ፓርት ላይ እሷን ልዳርህ እያሉት ነበር እና ይህን ሰምታለች። ብቻዋን እያሰበች ምንድን ነው እራቱ ግብዣው እያለ ነበረ። እራቱ እኮ አለፈ ሲላት ነበረ ይሄ ስትለው ነበረ። ይህን እንግዲህ ጉንጭሽን እየሳመች ነው የምትመስሊው ካሌብ እያለ ያወራታል። እሷም እንግዲህ ውጣ ከዚህ በማለት ትቷት ይወጣል እና ተመልሶም ይቅርታ ጠይቆም በቃ ከኤደን ላይ አይኑን ያንሳ፣ ቢቀማህም አይገርመኝም፣ ምክንያቱም አንተ ራሱ የሰራኸው ስራ ምን አይነት ስራ እንደሆነ ራስ ታውቃለህ ትለዋለች። እሱም ይናደዳል። እኔ በኤደን የሚመጣብኝ ኤደንን ከማጣ ሞቴን እመርጣለሁ እያለ ለሽማግሌውም ሲፎክር ነበረ። እንግዲህ ኤደንም ሰፈር ስለቀየረች ሁሉንም ነገር ስለማታገኘው በቃ እሷም እኮ ማመን አቅቷታል አባዬ እያለች ነበረ እንግዲህ ትሁቴ። እሷም ደግሞ እንደ ወንድ መስላ ትግባናት እንትን ትበላቸው እንደ ዝቤ ጉድ መችማ ያልቅ፣ እነሱም መከታተል በሽታ ማትረፍ ነው እንግዲህ እያሉ ነበረ ሽማግሌው። ኧረ አባዬ እንደው ይቅር እያሉ እኔ ግን አሁንም አላምናትም ቲናን ትላለች ትሁት። አዎ ስትሰራ ግዴታ መጠበቅ፣ እሷ የሰራቸውን እሷ ሳትቀምሳት አንበላትም እያሉ ነበር ሽማግሌ። አዎ ከባድ ናት ደግሞ መድኃኒት አርጋ ረፍርፋ ትጣለን እንዴ ትላለች ትሁቴ ማለት ነው። እንግዲህ ትሁቴ ከካሌብ ክላስ ገብታ ልብሱን እያጣጠፈች ነበር። የታጠበ ልብስ አንቺ እንዴት ሰው የተናናቅናል መሰለሽ? ምን ፈለግሽ? እንዴት የኔና የዳንኤል ልብስ አይታጠብም አይተጣጠፍም እያለ ምን አገባኝ? እናንተን ደግሞ እንትን ልል ትፈልጊያለሽ እንዴ? ደግሞ በዚህ እኔ እያለሁኝ ማን ነው ካሌብን የምታገኘው አይምሰልሽ ትላታለች። እኔ ሲቀጥል እኔ ስራ አለብኝ፣ እንዳንቺ ስራ ፈታ አይደለሁም። ደግሞ ከአንቺ የተሻልኩ እኔ ለዚህ ቤት እኔ ዋናይቱ ነኝ ትላታለች። አይደል ተይ እንጂ አሁን ከዚህ ከክላስ ቀጥታ ውጭ ስትላት ተነስታ ትወጣለች ማለት ነው። እንግዲህ ይህን እየተባባሉ አንቺን ደግሞ ባልሰራልሽ ታያለሽ እያለ ኪችን ትመጣ እንግዲህ ውጭ በማለት ታስወጣታለች ማለት ነው። እንግዲህ ወደ ዳንኤል ጋር ስንመጣ ዳንኤል ውጭ ወጥቷል። ሁለተኛ ደግሞ ካሌብና ሽማግሌው እያወሩ ነው። ልጁ እኮ ሊያብድ ነው። ታዲያ ይበዳ የሰው ሚስት እሱ ራሱስ አቅፎ እያደረ አቅፎ እየኖረ እሱ የሰራው የሰው የዘራውን ነው የሚያጭደው። ስለዚህ አይደንቀኝም አባዬ እያሉ ነበረ። እንግዲህ ካሌብ ማን ነው ዳንኤል ከውጭ እየመጣ ይሄንን እያወሩ እያዳመጠ ነበረ። በሩን ክፍት ሲያደርግ እሱስ የሰው ሚስት ይዞ የለ እንዴ ሲል ይደናገጣል። በሩንም ከፍቶ ከድንገት ዘሎ ይገባል። ይሄን የሰማው ዳንኤል እንግዲህ አሁን ላይ መልሱን ሁሉንም አግኝቶታል። እነሱ እንዴት አወቁ? ትሁት ነግራቸው ነው ወይንስ ምንድን ነው እያሉ ነው እንግዲህ እንትን የሚሉት። በጣም ይገርማል። ለነበረን ቆይታ እናመሰግናል። ባይ ባይ።